ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼን? እግዚአብሔር ይመስገን ሰላም ነኝ። ዛሬ የሰራሁት ቪዲዮ በጣም ቆንጆ ለቁርስ የሚሆን ሁሉንም አማክሎ የያዘ የተመጣጠነ በፍጥነት የሚሰራ የቁርስ አዘገጃጀት ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ቤተሰቦቼ አብራችሁኝ ቆዩ። የምንሰራበትን መጥበሻ ወፈር ያለ መጥበሻ ነው ጥጄ ዘይት አድርጌበታለሁኝ። ቀይ ዘይት ነው የተጠቀምኩት፣ የኑግ ዘይት እሱን አድርጌያለሁኝ። ከዛ ሽንኩርት ደቀቅ ተደርጎ የተከተፈ ቀይ ሽንኩርት ከዘይቱ ጋር አቁላላለሁኝ። የሽንኩርቱ ሽታ እስከሚጠፋ ድረስ ጥብስ አደርገዋለሁ ከዘይቱ ጋር። በጣም ቀላል ነው። ያለንን ግብአቶች በቤታችን ውስጥ ያሉንን ግብአቶች በመጠቀም ቆንጆ ጤናማ የተመጣጠነ መስራት እንችላለን። አትክልቶችን ተጠቅመን ነጭ ሽንኩርት ጨምሬያለሁኝ። ቀይ ሽንኩርትና ነጭ ሽንኩርት ከዘይቱ ጋር ጥብስ አደርገዋለሁኝ። በጣም ፈጣን አዘገጃጀት ነው። የምንጠቀመውን መጀመሪያ የሚበስሉትን አብስለን ካስቀመጥን ይህንን የምንሰራውን ሁሉ ለማዘጋጀት በጣም ቀላል እና ፈጣን ነው። አትክልቶች ቤታችን ውስጥ ያለውን መጠቀም እንችላለን። ሽንኩርቴን ጥብስ ካረኩት በኋላ ከትንሽ ደቂቃ በኋላ አሁን አትክልቶቹ በተመሳሳይ መልኩ የተከታተፉ አትክልቶች አሉኝ። ስጋ አለኝ። እሱን በቅደም ተከተል እየጨመርኩኝ እሰራዋለሁ ማለት ነው። ይሄ አሁን የጨመርኩት ቀይ ስጋ ትንሽ ደቀቅ አድርጌ የከተፍኩት ቀይ ስጋ ነው። እሱን ጨምሬ እጠብሰዋለሁኝ። ስጋን ከአትክልት ጋር ከተለያዩ እህሎች ጋር አድርገን ማዘጋጀት እንችላለን። ለምሳ ይሆናል፣ ለቁርስ ይሆናል፣ እራት ይሆናል፣ ለፈለግነው ማዘጋጀት እንችላለን። ስጋውን ከጠበስኩት በኋላ ደግሞ ደቀቅ ተደርጎ የተከተፈ ካሮት አለ። ካሮቴን ጨምራለሁኝ። በተለይ ለቁርስ በጣም ቆንጆ ነው። ጥሩ አማራጭ ነው። ብዙዎቻችን አሁን ቁርስ ላይ ምን እንስራ ብለን ግራ ሊገባን ይችላል። ግን በጣም ቀላል ነው። ያሉንን ግብአቶች ባለን ግብአት ጓዳችን ውስጥ ባለን ግብአት ተጠቅመን እንሰራለን ማለት ነው። ምንም ካሰብንበት በጣም ቀላል ነው የሚሆነው። ስጋውንና ካሮቱን፣ ሽንኩርቱን፣ ነጭ ሽንኩርቱን አብሬ ጥብስ ካረኩት በኋላ ይሄ ደግሞ ፎሶሊያ ነው። ታጥቦ የተከተፈ አነሳ አነሳ አድርጌ የከተፍኩት ፎሶሊያ እሱን ጨምራለሁኝ። እናንተ ያላችሁን አትክልት ፎሶሊያም ከሌላችሁ ጥቅል ጎመን መጠቀም እንችላለን። ያለንን የሀበሻ ጥቁሩን ጎመን መጠቀም እንችላለን። አትክልት ይሁን እንጂ ለጤና ሁሉም ተመራጭ ስለሆነ እሱን መጠቀም እንችላለን። እዚህ ጋር ያለንን ነገር መጠቀም እንችላለን። ቤታችን ውስጥ ያለውን ማለት ነው። ምንም ቢሆን አንድ አይነት መሆን የለበትም። ባለው እንሰራለን። አሰራሩ ይዘቱ አንድ አይነት ይሁን እንጂ አትክልቶቹን ያሉንን መጠቀም እንችላለን። ፎሶሊያውን ትንሽ ጊዜ ከጠበስኩት በኋላ ደግሞ ይሄንን እርድ ጨምሬያለሁ። ለከለር ቆንጆ ያደርግልኛል፣ ያሳምርልኛል። እርድ ጨምሬያለሁኝ። ትንሽ ጊዜ ጠብሰዋለሁ አንድ ላይ። ብዙም አይበስልም። ዋናው ስጋው ከበሰለልኝ አትክልቶቹ ብዙም ጊዜ አይወስዱም ለመብሰል። ጠበስ ጠበስ ነው። ለጥርስ ያዝ እስከሚያደርግ ድረስ ብዙም መብሰል የለባቸውም። አትክልቶቹ ብዙ መብሰል አይመከርም። ስለዛ እየጨመርን በቅደም ተከተል እየጨመርን ማብሰል እንችላለን። እርዱ መልኩን ቀይሮታል፣ ቆንጆ አድርጎልናል። ጨው እንጨምራለን። እርዱ ለጤናም ከጤናም አኳያ ተመራጭ ነው። መልኩንም በጣም ሳቢና ማራኪ ነው የሚያደርግልን ምግቦቻችንን።
ስጋ ስላለው የስጋው መልክ ፈዝዝ ስለሚል እርዱ ሲገባ አዳመቀው አሳመረው ማለት ነው። ከዛም ባሻገር ለጤናም ቆንጆ ነው። ቅቤ ጨምሬያለሁኝ። ቅቤ ግዴታ ያስፈልገኛል። ቅቤ ጨምሬያለሁኝ። የቅቤው መጨመር ደግሞ ጣዕሙን ልውጥ ያደርገዋል። ነጭ ሽንኩርት አብሬ አቁላልቻለሁኝ። ነጭ ሽንኩርቱ ቃናውን ቆንጆ ያደርገዋል። በተጨማሪ ቅቤ ሲገባ ደግሞ ቅቤውም ለጣዕም በጣም ቆንጆ ነው። ከአትክልቶቹ ጋር ከስጋው ጋር አንድ ላይ ሲዋሃድ ጥሩ ቃና ይሰጠናል ማለት ነው። ይሄኛው የበሰለ የአጃ ቅንጬ ነው። በስሎ የቀዘቀዘ አጃ ቅንጬ እሱን ጨምሬበታለሁ። አንድ ላይ አቀላቅለን በዚህ መልኩ ቆንጆ ቁርስ መስራት እንችላለን ማለት ነው። በማንኪያ መመገብ እንችላለን። ካልሆነም ደግሞ ከዳቦ ጋር እያጣበቁ መመገብ ይቻላል። እንደፈለግን እንደ ፍላጎታችን በማንኪያ በተለይ ልጆችን በጣም ይወዱታል። የሚያቃጥል ነገር የለውም። አጃውም ቆንጆ ነው። አትክልቶቹም እንደዛው ስጋ ሁሉንም አመጣጥኖ የያዘ ጤናማ ምግብ ነው። በተለይ ለልጆች ቆንጆ ነው። እዚህ ጋር መጥበሻውን እያየሁት ነው። መጥበሻው ቆንጆ መጥበሻ ነው። ምግብ የማያበላሽ ከስር በጣም ወፍራም ነው። ብዙውን ጊዜ አብዛኛውን ጊዜ ምግብ የምሰራው በዚህ ነው። ወጥ ራሱ የምሰራው ሌሎች ድስቶች ቢኖሩም አይመቹም። ይሄኛው መጥበሻ በጣም ቆንጆ ነው። በጣም ምግብ ራሱ ያጣፍጣል። ከስር ምንም አይዝብኝም ማለት ነው። ቀስ አድርጎ ስለሚያበስል ቆንጆ ነው። ቃሪያ ከላይ ጣል ጣል አድርጌያለሁኝ ቤተሰቦቼ። ይሄን የመሰለ ቆንጆ ምግብ ሰርቻለሁኝ። ቅንጬ በስጋ በአትክልት ማለት ነው። ለምሳ፣ ለቁርስ፣ ለእራት የሚሆን ቆንጆ ጤናማ ነው። ለልጆች ለአዋቂ የሚሆን ነው። ቤተሰቦቼ ትወዱታላችሁ። በጣም የሚያምር ነው። በፍጥነት የሚሰራ ነው። እናንተም ከወደዳችሁት ለሌላ ሰው እንዲደርስ ሼር እያደረጋችሁልኝ፣ ቤተሰቦቼ ደግሞ ላይክ እያደረጋችሁ ቪዲዮን እንድታበረታቱኝ እላለሁኝ። አዳዲሶች የመጣችሁም ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ እንሆንላለሁ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ቆዩኝ።